ማን ቀድሞ አይኑን ጣለ? ግንኙነቱን ማን ጀመረ? እንጋባለን የሚገምት አልነበረንም። ተጨቃጭቃችሁ ታውቃላችሁ? እንዴት ነው ከውጭ ሰው መጥቶ የኛን ችግር የሚፈታልን? የስደቱ ምክንያት ምንድነው? በእስር ቤት ምን ያህል ጊዜ ቆይቷል? እዛ ወደ ካናዳ ስንመጣማ ወደ ገነት እንደገባን የቆጠር ነው። የፖለቲካ አቋሙ ትደግፊለታለሽ? ሁለታችንም ከተገናኘን ጀምሮ በዚህ ጉዳይ ላይ ተወያይተን የሀፓ አባላቶች ነው። እኔ በሆን እፈታት ነበራለ። ለምን ይለውን ወስኜ ነበር ተመልሼ ወደ ትዳር ዓለም ውስጥ ላለመግባት። ቀንቶባት ያውቃል? ጠርጥሯት ያውቃል? ይሄ ሁለተኛ ትዳሬ ነው፣ ግልጽ አደርገዋለሁ። ልጆችም ነበሩ። ይሄ ሰው የኔ ቢሆንስ? እንዴት ተገናኘን? እንደዚህ ጠንካራ የፍቅር ግንኙነት ኖሮ ልጆቻችሁን ማሳደጋችሁን ለወግ ለማድረግ አብቅታችኋል። እሱ ከተናገረ እኔ ጣልቃ አልገባም። በቃ ይህን ነገር ብናቆም ይሻላል የሚያስብል አይሆንባችሁም? ይሄ ነገር በጣም ሴትን ለማድረግ ካናዳ ውስጥ ብዙ ተቸግራችኋል? እኔ የለመድኩት ቃራና ሚጥሚጣ ሁለቴ ተጎርሶ ሶስቴ የሚያስጠጣ እኒህ ያበዱ ፈረንጆች ምግቡን በሞላ በስኳር ለውሰው አበሻው ቆፍጣኔ እንደምን አድርጌ እንዴት ስልቅመሰው ብዬ እዛው ልጥፌላቸው ኮምፕሌን ቅሬታዬን አሰማው ነው የሚለው። የዛሬው ተነባቢያችን አቶ አሊ ሁሴን እና ወይዘሮ አይኒ ኦመር ናቸው። እንኳን በሰላም መጣችሁ። እንኳን በሰላም ቆየህን። 42 ዓመት በትዳር ቆይታችኋል። የዛሬው ፕሮግራማችን ደግሞ የትዳር ተምሳሌት የሚል ስለሆነ 42 ዓመት ከተምሳሌትም በላይ ነው ብዬ ስላሰብኩ ለዚህ ፕሮግራም አቅርበናችኋል። አሁንም በድጋሚ እንኳን ደህና መጣችሁ። እኛም በዚህ አጋጣሚ ይህንን ፕሮግራም ለማህበረሰቡ ማስተማር ይጠቅማል ብላችሁ ስለጋበዛችሁን በግል ከልብ አመሰግናለሁ። እኔም እንደዛው አመሰግናለሁ። ሰሞኑ ተጨቃጭቃችሁ ታውቃላችሁ? የሚጨቃጨቅበት ጉዳይ ቢኖር አይደል? የምንጨቃጨቅበት ጉዳይ ቢኖር ደስ ይለኝ ነበር። እንደ አጋጣሚ ሆኖ የለም። አንድ ታውሰን የምታውቀው ነገር ካለ ቢኖር ግጭት እንዴት ይፈታል? እና አሊ ቤት በመሰረቱ እኛ ቤት በትዳራችን ዙሪያ የሁለታችንን ሳስበው ጸባችን የደቂቃ እርቃችን የሰከንድ ነው ማለት ይቻላል። እና ለደቂቃ ብንጣላ በሰከንድ ውስጥ ያንን ጸብ ወደ ውሃ መቀየር እንችላለን። እኛ ጸብ እሳት ሆኖብን አያውቅም በትዳራችን ውስጥ። በጣም ጥሩ። እስቲ ወደ ዝርዝሩ በኋላ መለሳለሁ። እቺን ለመጀመሪያ ያህል ነው። ግንኙነታችሁ እንዴት ተጀመረ? አንቺ ታመጪው ወይስ እኔ ልቀጥል? አዎ፣ ስደት ነው ያገናኘን። እኔም ከሀረር ነበር ተሰድጄ የነበርኩት ወደ ሶማሊያ። አጋጣሚ እሱም እኔ 1 አመት እንደዚህ ቀድመዋለሁ። ከዛ እሱ ደግሞ ያው ከአዲስ አበባ ያው ስደት አገናኘን። በስደት ሀገር ተገናኛችሁ? አዎ። ማን ቀድሞ አይኑን ጣለ? ግንኙነቱን ማን ጀመረ? እሱን እንዴት እንግዲህ ቀጠለ? እሱን ጠይቅ። ጥሩ ጥያቄ ነው። ማን ቀደመና ጠየቀ ለማለት ነው። እንዳለችው እሷ የተገናኘ ነው በስደት ዓለም ነው። በሁለታችንም አእምሮ ውስጥ እንጋባለን የሚገምት አልነበረንም። በተለይ እኔ አገር ተሰድጄ ስወጣ ወስኜ ነበር ተመልሼ ወደ ትዳር ዓለም ውስጥ ላለመግባት። የመጀመሪያው ትንሽ ለየት ባለ መልክ ስለፈረሰ ይሄ ሁለተኛ ትዳሬ ነው፣ ግልጽ አደርገዋለሁ። ልጆችም ነበሩ። እንደ አጋጣሚ ይሄንን አስበን ነው እንጋባለን ብለን አላሰብንም። ግን የስደት ኑሮ ያቀራርበሃል። የነበርንበት አገር በተለይ ሶማሊያ በእኛ በነበርንበት ጊዜ የነበረው የስደተኛው ሰቆቃ በታሪክ ውስጥ ድጋሚ እንዲመለስ ፍላጎት የለንም እና መጥፎ ሰዓት ነበርና እንደ አጋጣሚ ከእስር ቤት እኔ ተፈትቼ ወደ ከተማው ስንገባ የገባንበት ሰፈር ውስጥ አይንዬ እንደ አጋጣሚ አገኘችን። ግን ያገኘችን መንገድ ጥሩ አልነበረም። እየተሰደብን ነበረ እና
በር ዘግተን መቀመጥ ነው አብዛኛው ጊዜ የምናሳልፈው። እንደ አውሬ የምንታይበት ሰዓት ስለነበረ እንደ አጋጣሚ መታ ስታልፍ ለምንድን ነው የምትሰድቧቸው? ቋንቋውን ከኔ የተሻለ ታውቀዋለች፣ ቀድማ 1 ዓመት ቆይታለች። ለምንድን ነው የምትሰድቧቸው? የሀገራችን ልጆች አይደሉም ወይ የሚል በሶማሊኛ ቋንቋ አናግራቸው ትንሽ ጭቅጭቅ ተፈጠረ። ሰዎቹን የሚሰድቡንን ድንጋይ የሚወረውሩብንን አባረረችና ሰላም ሰላም ለመባባል ተጀመረ። በዛ የመጀመሪያው ትውውቃችን በእኔና በሷ ወይንም 6ቱ አማራዎች ተብለን በምንጠራው በዛ ቤት ውስጥ በምንኖረው መካከል ግንኙነት ተጀመረ። እሷ 7ኛ ሆነች ማለት ነው። በዛን አይነት መልክ ነው መታወቅ የጀመርነው። የጋሽ አሊ የሶማሌ ስደት ይታወቃል። የፖለቲካ ስደት ነው። ብዙ ተብሎበታል። እርሶን ለሚያውቁት ግን ለማያውቀው ሰው የስደቱ ምክንያት ምንድን ነው? በእስር ቤት ምን ያህል ጊዜ ቆይተዋል? እዛ እንዳልከው ብዙ ቃለ መጠይቆች ይህን መልሻለሁ። የእስር ቤቱ ምክንያት አወጣጥ ያው በደርግ ስርዓት በጣም ፋሽስታዊ ስርዓት ስለነበረ 5 ዓመት ከ4 ወሬን ጨርሼ እንደ አጋጣሚ መኖር የማይቻልበት ደረጃ ለሁለተኛ እስር እንደገና የተፈታነው ሰዎች እየተለቀምን መታሰር በምንጀምርበት ጊዜ የተሻለ መንገድ ወደ ሱዳን ሄጄ ለመታገል የተሻለ መንገድ ሜዳ ለመቀላቀል ኢህአፓ አባል ነበርኩና ነኝም ለመቀላቀል እንዲያመቸን ተብሎ በሱዳን በኩል መሄድ ስለማይቻል በጎንደር በሐረር በኩል መሄድ ይሻላል ተባለና ወደ ሜዳ ገባለሁ ብዬ ነው ወደ ሐረር የገባሁት። ልጆቼን ለእናቴ አስረክቤ ማለት ነው። እንደነገርኩ መጀመሪያው ትዳር ፈርሷል እና እንደ አጋጣሚ ያ የጠበቅኩት መንገድ የሲኦል መንገድ ነበር ማለት ይቻላል። አሁን በስልጣን ላይ ያሉ ድርጅቶች በሙሉ የሀደሬ ነጻ አውጪ፣ የኦሮሞ ነጻ አውጪ፣ የሲዳማ ነጻ አውጪ፣ የኤርትራ ነጻ አውጪ፣ የትግራይ ነጻ አውጪ እነዚህ በሙሉ በሶማሊያ መንግስት ተቀባይነት አግኝቶ የእያንዳንዳቸው ቢሮ እና አባላቶቻቸው እንደፈለገው ተንደላቀው የሚኖሩበት ዘሮቻቸውንም የሚሰበስቡበት በአጋጣሚ ሆኖ ደግሞ የሀፓ አባላት ወይንም ኢትዮጵያዊ ነን ብለው የሚሉ ወይንም አማራ እነዚህ ሶስቱ ያው በሀገራችን የማርያም ጠላት እንደሚባለው እንደ ጠላት ተቆጥረው የሚቀጠቀጡበት ጊዜ ነበርና በዛ አይነት ምክንያት ነው ሶማሊያ ውስጥ እስር ቤት ልገባ የቻልኩት ለማለት ነው ባጭሩ። የወይዘሮ አይኒስ የስደት ምክንያት ምንድን ነው? አው የስደት ምክንያት ያው አገር ቤት በዛን ዘመን የነበረው ማለት እኔ አልታሰርኩም። በርግጥ ግን ያው የሰፈር ልጅ እንትን ሲል ስታይ ያው የሌላው እንትን ያንተም ህመም ነው። ያ ነገር በቃ ከጓደኞቼ ጋር ተመካከርንና 4 ነበርን። አሁን 2ቱ ቶሮንቶ፣ አንዷ አሜሪካ ናት። በቃ ለመሰደድ በቃን እንጂ እኔ በእንትን ምንም እንትን አልነበርኩም። የፖለቲካ ተሳትፎ አይ አልታሰርኩምም እንትንም አላልኩም። ግን በወጣ ቁጥር ሬሳ ነው የምታየው በየመንገዱ በዛን ዘመን። ያ ነገር እንዴት አድርገህ ተቋቋመዋለህ? ከዛ በቃ ተመካከርንና ከጓደኞቼ ጋር በሶማሊያ በኩል እኛ ማነው በጅጅጋ በኩል አድርገን ሶማሊያ ገባን። ሶማሊያ ለስደት የሚመረጥ ሀገር ነው? ለሁለታችሁም ቢሆን ጥያቄ ነው። አይ መረጥ በጊዜው ከኢትዮጵያ ጋር ግጭት ውስጥ ነበሩ። ብዙ ሰው ማርከው ወስደው እስር ቤት አስገብተው ነበርና ስደት ምን ይላል ያገሬ ሰው? አንድ ተከሳሽ አንድ ከሳሽ የተከሳሽን መልስ ቢያውቀው ኖሮ ፍርድ ቤት አይቆም ነበር ይባላል። እኔ እስር ቤት ውስጥ ባለሁበት ሰዓት ወይም በዛ ሰዓት እንደና አይኒም አይነት ከሐረር አካባቢ ላሉ ሰዎች የውጭው ዓለም የስደቱ ችግር አይገለጽም። የነበረው ኢንፎርሜሽን በኢትዮጵያና በሶማሊያ ጦርነት እንዳለ እናውቃለን። እስር ቤት እያለው ነው ያለው። እንደ አጋጣሚ ግን በሶማሊያ በኩል ተሰዶ ወደ ሱዳን መግባት ይቻላል ወይንም ደግሞ በሶማሊያ ውስጥ ፕሮቴክሽን አለ። በነገራችን ላይ ሁለቱም ፋሽስቶች ናቸው። ሰይድ ባሬ ራሱን የቻለ አንድ ፋሽስት ነው። መንግስቱ ኃይለማርያምም አንድ ፋሽስት ነው። በዚህ የተነሳ ስርዓቱን ለማለት ነው ከግለሰቦች የበለጠ። እንደ አጋጣሚ ግን ራሽያም
ሶማሊያ ውስጥ ገብታ ቀበሌ መስርታለ። በቀበሌ ነው ካድሬው ተመሳሳይ ነው ያለው። ልክ ኃይለ ሥላሴ ሲወድቁ ራሽያ ወደኛ አሜሪካን ወደ ሶማሊያ ነው የገባቸው እና አሜሪካኖች ናቸው እዛ የገቡት። ራሽያ ወጥቷል ስለሚባል ሰላም የሰፈነበት ነበር የመሰለን በወቅቱ የሚነገረው ኢንፎርሜሽን እና እዛ የነበረው መሬት ላይ ያለው ሀቅ በጣም ይለያይ ነበር ለማለት እንጂ ምርጫ በነገራችን ላይ ስደት በመጀመሪያ ደረጃ ምርጫ የለህም። መርጠህ እዚህ ቦታ የተሻለ ኮንፈርት ነው የምትለው ነገር የለም። ለዚህም መሰለኝ አሁን የሁሉ ስቃይ እያለ በመርከብ እየሄዱ ወገኖቻችን ውሃ የሚበላቸው ውሃ እንደሚበላቸው እንደሚገደሉ ቢያውቁ ኖሮ ባልተነሳም ነበር። ለዛ ነው ስደት ምርጫ አይደለም የምለው። ወይዘሮ አይንስ አው ለሐረር ቅርብ ስለሆነ አንድም እሱ ነው፣ ሁለቱም ቋንቋ የምትችል ከሆነ ብዙ ጊዜ ያው ወይ በጅቡቲ ወይ በሶማሊያ ነው የሚኬደውና ያው ሌሎቹም ከኛ በፊት የሄዱትም በዛ መልኩ ስለሄዱ እኛ ደግሞ በቃ ይሄ ከሆነ ለምንኛ ሳንጠፋም ሁሉ በየቀኑ በራፈህ ላይ ወጣ ስትል ሬሳ ገበያ ላይ ትዝ ይለኛል። እናቴ ነጋዴ ነች፣ አትክልት ምናምን ነው የምትሸጠው። እኔን ነበር የምትልከው፣ ሂጂ እስኪ ፈረስ መጋላ ሬሳ አለ ዛሬ እቀራለሁ ትለኝ ነበር። እውነቴን ነው የምልህ። እና ይሄ ሁሉ ራሱ እንዳው እዚህ ሀገር ቢሆን ኖሮ ሕክምና ይደረግልን ነበር። ያም በማየታችን ብቻ ባንተ እንትን ብላ አይደለም። እና ያ ነገር በቃ ምንድን ነው የጓደኞቻችን ወንድሞች እህቶች እንትን ሲሉ ስታይ ልጅ ነን እንዳውም በዛን ዘመን ገባ ስቲል ለኛ እንትን ነው ያመጣብን። እና ከዛ ያለው አማራጭ በጅቡቲ ወይንም በሶማሊያ ነው የሚኬደው። ሌሎችም ከኛ በፊት የሄዱትም በዛ ስለሚሄዱ እኛም እንደዛ አድርገን በቃ በሶማሊያ በኩል ብለን ቋንቋም ያው ሐረር ሰው ሁሉንም ቋንቋ ነው የሚችለው፣ ሶማሊኛውንም ኦሮምኛውንም ስለምንችል እንዳውም ከጓደኞቼ እኔና አንዷ ብቻ ነን የምንችለው ሶማሊኛ፣ ሁለቱ አይችሉም ነበር። እንደ ዱዳ አድርገን ነው ያሳለፍናቸው። ዱዳ ናቸው ብለን አይችሉም ብለን ማለት ነው እኛ እንትን ስለምንል እና ያ ነው እንግዲህ እንድንወጣ የሚያስገደደን። ከዛ በስደት ዓለም እዛ ተገናኛችሁ። መተዛዘኑ ነው ወደ ትዳር የሳባችሁ? የአይኒ ቁመና ነው? መልክ ነው? ሀዘን ነው? መለስ ወደ እሷን ለመምረጥ ያበቃ ምንድን ነው ጋሻ? አይ አንዳንድ ጊዜ ስለ አይኒ ስናገር በጣም እረበሻለሁ። አየህ ትዳር ኮሶ አይደለም፣ ኬክም አይደለም። በሁለቱ ተጣጥሞ የምትወጣው ነው። በጨነቀ ሰዓት በእኔ ውሳኔ አገር አቋርጬ ስጠፋ ተመልሼ ትዳር ላለማየት ወስኜ የወጣው ሰው ነኝ። 6ቱ አማራዎች ተብለን ስንቀመጥ 7ኛውን እሷ ስትደመር 6 አማራዎች ሆነን አይደለም። ጉራጎች አለን፣ ኦሮምኛ ተናጋሪ አለ፣ ከመሀላችን ላይ ሀደርኛ ተናጋሪ አለ። በዛች በተቀመጥንበት በጨነቀን ሰዓት ላይ እንደ ሰው ቆጥራ ፕሮቴክት አደረገችን። በቋንቋ ጠበብት ናት። ኦሮምኛውን፣ ሀደርኛውን፣ ሶማሊኛውን፣ አማርኛውን ትናገረዋለች። አንድ እያንዳንዷ ነገር ሊመጣብን የሚችለውን ነገር ትከላከላለች። ሁለተኛ ነገር ደግሞ እኔ 6ታችንም በእሷ ላይ ያለን እምነት እንዳንድ የትግል ጓዳችን አድርገን የተቀበልናት። ለምንድን ነው? ቢያንስ ከዛ ከነበርነው መካከል 4ታችን የሀፓ አባላት የነበርንናል። መከራውንም አይተነዋል። በተለይ ከኔ ጋራ ብዙ የማቀቅና በህይወቴ ልሽረውም አልችለው የትግል ጓዴ ጌዲዮን ካሳ ይባላል። ካሳ ወልደየስ ልጅ ነው። ከሰበት አካባቢ ነው የመጣውና አብሬው ነው በእግር የጠፋሁት መካከል እና እሷን ልክ እንደ አንድ የትግል ጓዳችን በጋራ አድርገን ተቀበልን እና ያው የፖለቲካ ውይይታችንም እንዳለ ሆኖ እሷም ከኛ ጋር አንድ ተዋደች ማለት ነው። በዚህ ሁኔታ ላይ እንዳለን ነው እንግዲህ የኔና እሷ ግንኙነት በሚያስቅ መልክ
የጀመረው? ትናገሪው ወይስ ስለምን እንዴት ተገናኘን? አይ አሁን እኔ በነበርኩበት ጊዜ አገር ቤት የሰፈር ልጅ ያከሌ ዘር ነው ያከሌ ምናምን ነው የሚለውን ነገር እኔ እዛ ነው የሰማሁት ሶማሊያ ስገባ እና ለኔ አዲስ ነው የሆነብኝ። ለምንድን ነው አንድ ሰው በዘሩ ጉራጌ ስለሆነ አማራ ስለሆነ የሚለው ነገር እኔ በጣም ነው እንትን ያለኝና ያ በጣም እንትን ስላለኝ ለምንድን ነው ይሄ የሚፈጠረው በሚል ያው እንትን አልኩኝ። ከዛ በቃ ያው እንግዲህ እሱ እንዳለው እሱም ያው ለትዳር ምናምን ብለን አይደለም ግን ቀስ በቀስ እንደው ስትቆይ እኮ ሳታስበው ነው የሚከሰተው እና ያው እንግዲህ ሁሉ ጠለፈ የምትያይሻል ኤኒዌይስ ምን ሆነ መሰለህ ስድስታችን በመንኖርበት ቤት ውስጥ አንድ በጣም የሚገርም ነገር ፍራሽ የለንም፣ እንደዚህ ብርድ ልብስ የለንም። ለዚህ ነው ይሄ ትዳር የሷ ትግስት በጣም ውስጤን የሚበላኝ። አንድ ሰው የሆነ ነገር ፈልጎ ለምሳሌ እንደው ምቾት ኑሮት ምናምን ቢሆን ኖሮ መልካም። የምንተኛው ላስቲክ አንጥፈን ነው፣ ሲሚንቶ ነው፣ ሙቀት ነው፣ ከላይ የምትለብሰው ነገር አይኖርም። እና የኛ ትዳር የጀመረው በዛው መልክ ነው። እንደ አጋጣሚ ሆኖ የሷ ደግነት የኛም የሷን ፕሮቴክት የማድረግ ሁኔታ አመቺ ነገር ፈጠረልን። ተለያይተን ከምንኖርበት ይልቅ እኔና እሷ የበለጠ ስድስቶቻችንም ተገናኝተን የምንኖርበት ሁኔታ ተፈጠረና ያው ግንኙነት ተጀመረ። አንድ የሚገርመኝ ነገር ግን ሁሉ ጊዜ ያስቀኛል። አንደኛው ጓደኛችን እንደዚሁ ያስብ ነበር እና ግን የእህል ውሃ ጉዳይ ሆኖ የኔና እሷ ግንኙነት ተጀመረ። ሲጀመር አንዳችንን ፕሮቴክት ከማድረግ ነው። ግን ብዙ ልንቆይ አልቻልንበትም። ያልቻልንበት ምክንያት እኔ ተያዝኩ፣ እንደገና ተይዤ ተወስጄ እስር ቤት ተጣልኩ። ያኔ ሌላ ግንኙነት መጀመር ትችል ነበር፣ ግን እንደሱ አይደለም ያደረገችው። ይሄ ነው በጣም የሚገርመኝ ፓርት። እንዴት እንደተወሰድኩ ማን እንደወሰደኝ ከመቅጽበት ለዩኤንኤችሲአር ወስዳ ተናገረች እና እነሱም ፕሮቴክት ማድረግ ስለፈለጉ እኔን ተከታተሉ። ለጊዜው ታፈኜ ከተወሰድኩበት ቦታ ተፈታውና ትኖራለች ብዬ አልጠበቅኩም። እንደገና ተመልሰን ተገናኘን እና ታሪኩን ስሰማ እሷም ይሄ በተለይ አብሮኝ የነበረው ጓደኛዬ እና ሌሎችም እዚህም አሉ እነሱ ሁሉ አብረው ይጮሁ ነበርና ተፈትቼ እንደገና ተመልሰን ተገናኘን። የዳግም እስሩ ምክንያት ምንድን ነው? እንግዲህ እንደምታውቀው ነው፣ እሷም እንደምትለው እኔ ብዙ ጊዜ ይሄ በዚህ በመብት ጉዳይ ላይ አልደራደርም። በተለይ ከሴቶች ጋር የተያዘ ምን ሆነ እድል ገጥሞኝ የዩኤንኤችሲአር ኦፊስ ውስጥ መስራት ጀምሬ ነበር እያስተረጎምኩ። ደሞዝተኛ አይደለሁም፣ አይከፈልህም። ግን ወገኖቼን መርዳት ፍላጎት ስለነበረኝ አስተረጉማለሁ፣ ኬዛቸውን አስተካክዬ አቀርባለሁ። እዛ ካሉ ነጮችም ጋር ተግባባን። አጋጣሚ ሆኖ ፋይል የማየት እድል ነበረኝና 90% ሴቶች የሉም። ስም ዝርዝራቸው ነው እንጂ ያለው የሉም። ሴቶቹ ምን ሆኗል? ሞተዋል፣ ተገለዋል ማለት ሌላ ካምፕ አለ፣ የሴቶች ካምፕ። የሚበላቸው ነገር አለ። ይሄ ነገር በጣም እንትን ይለኛል። ግን ደግሞ ተመሳሳይ የምታየው በአማርኛ የተጻፈ ስም ነው። ለምሳሌ በቀለች፣ ፍቅርተ፣ አለምነሽ ምናምን ነገር የሚለው እና እንደዚህ አይነት ስሞች ያዘሉ ሴቶች አታይም። ጥቂት የሀረር አካባቢ ያሉ ሴቶች በዛው በዚህ በእንትን ዙሪያ በድርጅቱ ዙሪያ የሲዳሙም ሴቶች በድርጅቱ ዙሪያ የትግራይም ሴቶች በድርጅቱ ዙሪያ ታያቸውና ሌላውን ግን ይጠፋል። እና ይሄ ነገር አሳሰበኝና አንድ አጋጣሚ በጣም የማከብረው አሜሪካዊ ሂራ ማሪዙ የሚባል ሰው የዩኤንኤችሲአር ተወካይ ስለነበረ
እና አንድ ደግሞ ቶም የሚባል አሜሪካዊ፣ ዊሊያም ዳም የሚባል ጀርመናዊ ስለነበሩ ጥያቄን አንስቼ ለማየት ሞከርኩ። በአጋጣሚ ለካ ሴቶች ልጆች ወይም እህቶቻችን ከአዲስ አበባና ሌላ ዝርያ ያላቸው ከአማራ ጋር የተያዙ ወይም ኢትዮጵያዊ ነን የሚሉት ለካ እየተሰበሰቡ እንደ ስጦታ ለባለስልጣናት ይሰጣሉ። አንዳንዶቹ 6-7 ልጆች እንዲወልዱ ይደረጋል። እና ያንን እንደደረሰን እኔም ይሄ ጌዲዮን ካሳ ምልክ ቆራጥ ወንድ ነው፣ ኃይሉ ታፈሰ፣ ዮሐንስ ለገሰ ደስታ በጉዳዩ ላይ ተመካከሉና እነዚህን ዝርዝሮች አውጥተን ለዩኤንኤችሲአር አስፈላጊውን ደብዳቤ ላክን። ዲስፒርድ ያደረጉ ናቸው፣ ግን የተወሰኑ የምናውቀውንም ለመጠቆም ሞከርን። እንደ አጋጣሚ ሆኖ ያ ነገር ተጋለጠና እንደገና ተያዝኩ። በዛ ምክንያት ያኔ የሶማሊያ መንግስት ሰላይ የሚል ስም ሰጠና ወደ ዘብጣ ያወረድኩ ማለት ይቻላል። እንደዛ ነው፣ የተለያየ ነው። እስቲ ግንኙነታችሁ እንግዲህ በዚህ ደረጃ በስደት በችግር የተጀመረው መተዛዘን ወደ ፍቅር መራችሁ፣ ፍቅር ተጀመረ፣ 42 ዓመት ዘለቀ። አይኒ እስቲ የጋሽ አሊ ልዩ ባህሪ ነው እስከዛሬ ድረስ አብረን እንድንቆይ አድርጎናል የምትይው ነገር አለ ከፍቅሩ ከመተሳሰቡ ውጪ? ያው በቃ እዛም እያለን ሁኔታው አብረንም እንትን እያለን ያው አሁን እንደነገረህ የሚያረገው ነገር በሙሉ ያው እሱ ሁሉ እንትን አለኝ። ፕላስ ደግሞ ሕፃንም ሲያይ ለሕፃናቶች እንዴት ፍቅር እንደሚያሳይ እና በቃ በውስጤ እንዴት ነው በቃ ይሄ ሰው ይሆነኛል በሚል እንትን አልኩኝ። እና ያው ምልህ እንትን እንዳለው ያው እሱ ብዙ ጊዜ ውጭ ነው እንትን የሚለው እና በቃ አንዳንድ በቃ በስራው በሚያረገው ነገር ይሄ ሰው የኔ ቢሆንስ ምናምን የምትለው ነገር አለ አይደል? እሱ ነገር ነው ሞረኔን እሱ እንትን እንድለው የገፋፋኝ። የፖለቲካ አቋም ትደግፊለታለሽ? አዎ በጣም የመሳተፍ ፍላጎት ሲለሽ? ያው መደገፍ ራሱ መሳተፍ አይደል? የትክሊ ሁለታችንም ከተገናኘን ጀምሮ በዚህ ጉዳይ ላይ ተወያይተን የሀፓ አባላቶች ነን። የኔ ትልቁ ጸጋ የኔ ትልቁ ክብር በሚቀጥለው ወይም በሌላ መልክ ላብራራ ሞክራለሁ። ለትዳር አንደኛው ስኬት የሚሆነው ተመሳሳይ ሃይማኖት ቢኖርህ፣ ቋንቋ ብትናገር፣ በፖለቲካ እምነትህ ላይ የጠራ አቋም ቢኖርህ የፈለክበት መድረስ ትችላለህ። ሌላም ምልህ ህይወቴ እዚህ ወደ ዝርዝሩ ባልገባ ይሻላል። ግን ተመሳሳይ ጥያቄ እስቲ አሁን ካነሳው ጋር ከጀመርከው አይቀር የእሷ ልዩ ባህሪ የምትለው ሲያንተ ምንድን ነው? አየህ ለዛ ነው እረበሻለሁ የምልህ። አይኒ እናት ናት። አይኒ የትግል ጓደኛ ናት። አይኒ እህት ናት። አይኒ ወንድም ናት። አይኒ ሚስት ናት። በጥቅሉ አይኒ ሀገር ናት። ስለዚህ ሀገርህን አግኝታ ነው? አዎ። ምክንያቱም ይሄን ምልህ ምንድን ነው? አዎ ይሄን ምልህ ምክንያት እኔን መቻል ቀላል ነገር አይደለም። እኔ ከማህበረሰቡ ጋር ካለኝ ግንኙነት የተነሳ ይህን ሁሉ ችላ ዛሬ ላለንበት መድረስ በዚህ መልክ ላስቀምጠው። ከእስር ቤት ስወጣ እንፏቀቅ ነበር። ከመንፏቀቅ እጇን ይዛ ዳዴ እንድል፣ ዳዴ ብቻ አይደለም በዳዴ ሄድ ነበረ። ድክ እንድል፣ ድክ አይደለም እንድራመድ፣ መራመድ አልፋ ዛሬ እንድሮጥ እድሉን የሰጠችኝ ነው። በዚህ መልክ እንድንቀሳቀስ እንዳገለግል ያደረገችኝ እሷ ነው። ለእሷ ያለኝ ቦታ ትንሽ እኔ ላይ ቀንቶባት ያውቃል? ጠርጥሯት ያውቃል? አልጠረጥራትም፣ አልቀናባትም። ምክንያቱም በእምነት የተሳሰርን ስለሆነ ትክደኛለች ወይንም አሳልፋ ሰጠኛለች ብዬ አላቅም። ግን አንዴ የተናደርኩበት ጊዜ ነበረ። እሷ ጥራግራ ቤት እንገዛለን ብላ የሆነ ብር አጠራቀመች። በጣም የሚባህሪያው ነው። እኔ ደግሞ በሱዳን አድርጌ
እታገላለሁ የሚል እምነት ይዤ የወጣ ሰው ስለሆነ ስለ ብር ማጠራቀሟ የምገዛው ነገር የለም፣ የማስበው ነገር የለም። እና እንደ አጋጣሚ ጓደኞች አሉኝ እና እነሱን አነጋግራ ቤት ይፈልጋሉ። ለመጀመሪያ ጊዜ በህይወቴ የተበሳጨውበት ነገር አንቺ ለደርግ ነው ወይ የምትሰሪው? እንደወጣው እንድቀር ነው ለካ የምትፈልጊው? እኔ አልፈልግም፣ ያንቺን ቤት የምትፈልጊው ነገር አልፈልግም። ወደ ሱዳን ሄጄ በዛ በኩል አድርጌ ደርግን ተዋግቼ ብዬ መፈክሬን ደረደርኩላት። እና ከብዙ ጭቅጭቅ በኋላ ግድ የለህም ይገዛና ቤቱ ትሄድና ደርግህን ጥለው ይህንንም ሽጠን እንደገና ብርን ይዘህ ትሄዳለህ አለች። በህይወት ያልረሳውም። ቤቱ ተገዛ፣ አልተሸጠም። እኔም ሀገር ያልተመለስኩ። እንደውም ቫልዩ ይጨምራል አልኩት። እንደውም ቫልዩ ይጨምራል ብላ እንደተባለው ያ ቤት ቫልዩን ጨምሮ እኔም እንኳን ሱዳን ድንበሯም ላይ ልደርስ አልችል፣ በዛን አይነት መልክ ቀረ ለማለት ነው። እዚህ ሀገር ከመጣችሁ ምን ያህል ጊዜ ሆናችሁ? አሁን እንግዲህ እኛ ከ84 ጀምሮ እዚህ ነን ያለ ነው። በቃ 40 ዓመታችን ነው። ጁላይ 20 በ25 በ27 40 ዓመታችን እዚህ ሀገር። ሁለት ዓመት ነው የቆያችሁት ማለት ነው በትዳር ሶማሊያ? አሁን 2 ዓመት ያው 42 ዓመት ማለት ነው። ልጆች የተወለዱት እዚህ ነው? ሶስቱ የተወለዱት ከሷ እዚህ ነው። ሌሎቹ 4ቱ ከሀገር ቤት ነው። በልጅነት የተወለዱት። እና ወደ እሱ እመጣለሁ። የእናንተ የሁለታችሁ ልጆች እዚህ ነው የተወለዱት? ሶማሌ እያላችሁ አልወለዳችሁ? አይ አንደኛ እሱ፣ ሁለተኛ ጊዜው እንኳንስ ልጅ ለመውለድ ታስብ ትቀርና ስለ ጋብቻችን እንዴት እንደተጋባን እነግርሃለሁ። እንደገና ስለ ሰርጋችን ሶማሊያ እንዴት እንደሆነ። ኤኒዌይ የምትበላው የሌለ ልጅ የመውለድ እንዴት ታስባለህ? የለም እኮ ምግቡ ራሱ አብሮ መኖር ከተጀመረ ብዬ። አይ አንደኛ ተጠንቅቀህ ነው ትጠነቀቃለህ። ሁለተኛ ነገር ደግሞ የለንም። ለዛ እኮ የሚያበቃል ፕሮዲስ እንድታደርግ የሚወጣ ምግብ የለም። አናኖራችንን እስቲ ልግለጽልህ። አንደኛ ምግብ የሚባል ነገር የለም። ሁለተኛ አይኔን እንድወዳት እንድንበረከክ ቃል ኪዳን ገብቼ በጭራሽ ከዚህ ሴትዮ አትለየኝ እንድል ካደረገኝ ነገር አንዱ በስደት ዓለም ውስጥ ዞራ ተንከራታ ከአንዱ ሱቅ ዱቤ ትወስዳለች። ፓስታ ልንበላ ስድስታችንን ፓስታ ትወስድና በዚያኛው ሱቅ ዛሬ በዚህ በመጣው በዱቤ ልንበላ ስንዘጋጅ እኔ ደግሞ ከዩኤንኤችሲአር ሌላ 1-3 ሰው ይዤባት እመጣለሁ። 6 የነበርነው 9 ነንና አንዳንዱ ፓስታ ጎትተን ከጎተሰድን በኋላ በቃ ምርር ይላል። አሁን የሚቀጥለው ይህን ስለማንከፍል የሚቀጥለው ሱቅ ሄዳ እንደገና ትበደራለች። በዚህኛው አንሄድም። እንደገና ዩኤንኤችሲአር የሚሰጠው 600 ሺሊንግ አለ። ወሩ ከመምጣቱ በፊት ኦልሬዲ ወደዳው ተከፍሏል። ስለዚህ የሚቀጥለው ምግብ ደግሞ ታስባለ። አንድ ጓደኛችን ጌዲዮን ካሳ ስራ ጀመረ። በጣም ጠንካራ መወደው ነው የምልህ። በቃ እሱ መቀጠሩ ደስ ብሎናል። ምክንያቱም እሱ ሰርቶ እኛ ምግብ ልንበላ ነው። እንደ አጋጣሚ የመጀመሪያ የተቀጠረበት ቤት ውስጥ ልጆች አንተኛም አሉ። ምንድን ነው ተብሎ ቢፈለግ ልጁ አማራ ነው እና ከዚህ ከኋላ አይን አለው ተብሎ ስለተነገረን ሌሊት እንዳይበላን ብለን ፈርተን ነው እና እንዴት እንተኛለን አሉ። ከዛም ከስራ ሊቆይ አልቻለም እሱ። እና አንደኛ እንኳንስ ልጅ ልትወልድ ልጨመር ከርስን እንዴት አድርገን እንደምትሞላ የምታስብበት ሰዓት ነው። እና አንድ እሱ ነው የለም ነው የምልህ። ሁለተኛ በስር መንገላታቱ በዛ። እንኳን ይህን ከማሰብ ይልቅ ከጦርነቱ በኋላ ከኢትዮጵያ ሶማሌ ጦርነት በኋላ ሶማሌ ውስጥም ችግር ነበር ማለት ነው ወይስ ስደተኞቹ ላይ ብቻ ነው ችግሩ የበረታው? ቅድም እንደገለጽኩልህ በዘርህ ይወሰናል ወይም በፖለቲካ አመለካከትህ። ቅድም ተናግሬዋለሁ። አማራ ከሆንክ የሀፓ አባል ከሆንክ ኢትዮጵያዊ ነኝ የምትል ከሆነ ቦታ የለህም። ስለዚህ ሸለሞርቶ የሚባል ለአማራዎች ብቻ የተመደበና ለእነዚህ ሰዎች የተመደበ አሰቃቂ ካምፕ አለ። መጠለያ የለው፣ ቅጠል ሰብስበህ የምትኖርበት ማለት ነው። የራስን ቅጠላ ቅጠሎች ፈልገህ የምትቀልስበት። አንዳንድ ቀን ደስ ያለ እዚህ ሀውልቴ ግርማ የሚባል አለ። በስደት ዓለሞት በጣም
ሰርቫይቭ ካደረጉት አንዱ ነው። እሱ አንዳንዴ ደስ ሲለው ይሄዳል ወደ ጫካ። ይሄ ጫካ ሙዝ ምናምን ነገር ፍልስጤሞች የተከሉት ሙዝ አለ። እሱን በልቶ ሲጠግብ እሱም ለራሱ ተሸክሞ ለስደተኛ ይዘሞታል። ግን አንድ በጣም ያሳቀኝ ፓርት ከርከሮ የሞተ ከርከሮ አገኘ። የሞተውን ከርከሮ ልክ እንደ የጋርዮሽ ዘመን ገፎ ምን ብሎ አስተካክሎ በእንጨት ሰክቶ ይዞት መጥቶ ጠብሶ አሁን ያረድኩት ብሎ ያበላን ጀግና አለ። በዛ አይነት ሰርቫይቭ የምታደርገው ነው የምልህ። እንደዛ አይነት ሁኔታ ነው። ግን እንደ ትዳር ጓደኛ እንድንቀጥልና የዩኤንኤችሲአር እንድንመዘገብ ሞክረን ዘራችን ተለይቶ ክርስቲያኖች እሱ ክርስቲያን ነው ተብሎ ኒካ ለማሰር እድሉን አላገኘንም። እሷ የምታውቃቸው የሀረር ሽማግሌ ተፈልገው ሄድን። ሀገር ተቋርጦ ስንሄድ እንዴት አማራ እንዴት ክርስቲያን ይዘሽብን ትመጫለሽ? ስለዚህ እሱ ሙስሊም አለ። እኔ እኮ የእስልምና ሃይማኖት ተከታይ እኔ አንድ አላህ ነው ብዬ የምቀበል እማምን ሰው ነኝ እኮ። ፈጣሪ አንድ ነው ሽርካ የለውም ብዬ የምቀበል ሰው ነኝ የማምን ሰው ነኝ። እና ቢነገራቸውም ቢያሉ ይሄ ክርስቲያን ነው አማራ ነው ኒካ ይታሰብላችሁም አሉ። እና አሁን ሰርተፊኬቱን ለዩኤንኤችሲአር ለማስረከብ ባልና ሚስት መሆናችንን እድል አጣን። ግን ትንሽ ዝግጅት እናዘጋጅ ተባለና እኛ ምስክር እንሆናለን ብለው ነጮቹ ተስማምተው ቤታችን ውስጥ ያለንባት ቦታ ላይ ዝግጅት ለማድረግ ወሰን። ምግብ የለም፣ ሳህን የለም፣ ብርጭቆ የለም። ልክ በደርግ ዘመን አንድ ፋሽስት የምንለው ኒኬል አለ። ኩባያ ውሃ የምትጠጣበት ይሰጣል። ኒኬል ነው። ትኩስ ሻይ ከተደረገ መጀመሪያ ከንፈርን አቃጥሎ ነው ኒኬሉ ወደ ሻዩ የምታልፈው። እና እንደሱ አይነት ዩኤንኤችሲአር የሚያድለው ነበር። እሱ ነው ያለን። እና ፈረንጆቹ እንመጣለን አሉ ለምስክርነት። 6 አማራዎች ቤት ውስጥ ነን ያለ ነው። እሷ 7ኛ ናት። የሙሽራ ልብስ የለም ምን የለም። ስለዚህ እሷ ድሬዋን በስነ ስርዓት አጥባ ሰቀለችው። አንድ ጉንቲና የሚባል አለ የሶማሌ የሚታሰርና አንድ ድሬያ ነው ያላት። እኔ ሽርጡና አንድ ከሀገሬ ይዤ የወጣው ጂንስ ነው ያለኝ። እንዴ በቃ የሙሽራ ልብስ የለም ምን የለም። አሁን የሴት ሙዜ ቢፈለግ ጠፋ። ስለዚህ ምን አደረገኝ? ዮሐንስ ለገሰ ደስታ አንደኛው ጓደኛችንን በሷ በኩል ሙዜ ሆኖ እንዲቆም ተደረገ። እኔ እነ ጌዲዮንን አሰለፍኩና አንድ ጓደኛችን ጸሎት እንዲያደርግ መጋባታችንን እንዲያዩ ተብሎ ፈረንጆቹ ተቀምጠዋል። 3 ፈረንጅ ተቀምጧል። ሌላ ደግሞ አንድ አበሻ ተቀምጧል። እሺ ብለን ልጁ በቃ ጋብቻውን ስነ ስርዓት ይፈጸማል ብለን ብንለው እጸልያለሁ ብሎ ተነስቶ ወይ በስመ አብ አላለ ወይ ቢስሚላህ አላለ። ያደረገው ነገር ምንድነው? ፈረንጆቹ አማርኛ ነው ስለማይሰሙ እባክህ ፈጣሪ እንደምንም ብሎ ልባቸውን አራራርልና ከዚህ ሀገር እንደምንም አውጥተው ወደ ፈረንጅ ሀገር እንዲወስዱን አድርግልን ይላል። እኛ አፍረን ደንግጠናል። አሜን እንላለን። ነጮቹም አብሮ አሜን ይላሉ። በጣም ግራ በገባ መልኩ ብቻ ጸሎት እንደተደረገልን ተቆጥሮ አንድ ኮካኮላ ነበር የመጣው። ኮካኮላው በዛ በፋሽስት ኩባያ ተገለበጠ። እንድንቃመሰው ዙሪያው ሁሉም ያን ኤድስ የለም ቀምሰ ለሌላው ሰጣለ። ኤድስ የለም አፕታይተስ ምናምን የለም። ምንም የገባን ነገር የለም። ብቻ ቀማመስንና በቃ ጋብቻችንን እነሱ ምስክር ሆኑልን። ግን ሲመጡ ካርቶን ነገር ይዞ መጥተዋል። እኔ እና እሷም ጓደኞቻችንም ሲከፈት ነው የጨነቀን። ምንድነው ያመጡልን? ምግብ ነው ልብስ ነው። በቃ ደስ ብሎናል እና ኮንግራጁሌሽን ይሉናል። ተቃቀፈን ምናል። ነጮቹም በመጡበት ተመልሶ ሄዶ ወደ ዩኤንኤችሲአር ልክ እግራቸው እንደመጣ ስንከፍተው 12 ብርጭቆ፣ 12 ሲኒ፣ 12 ቢላዋ፣ 12 ምን ልንበላበት የለም እኮ። አንድ ትንሽ ካርቶን ሩዝ ቢያመጡልን በተሻለ ነበርና ያንን ተቀብለን ጋብቻችን ጸደቀና በዛ መልክ መሰረት ባልና ሚስት ሆነን ዩኤንኤችሲአር ተመዘገበን ነው የምለው። እሺ ይሄ ሁሉ ችግር አለፈ። 3ኛ ወገን ይባላል አይደል? በስደት አገር ተገኘላችሁ፣ ወደ ካናዳ መጣችሁ። ወደ ካናዳ ስትመጡ የጠበቃችሁት ምንድን ነበር? ያገኛችሁት ህይወትስ ምን ይመስል ነበር?
ወደ ካናዳ ስንመጣማ ወደ ገነት እንደገባን የቆጠርነው። ምክንያቱም በወጣ ቁጥር ካሁን ያዙት ካሁን አሰሩት እያልኩ ነበር እዛ መሳቀቅ የነበረው እና የነበረው ሁኔታ በጣም ስቃይ ነበር እዛና እዚህ ስንመጣ እንዴት ብዬ ልንገርህ እንዳውም የኛ የመጣንበት አካባቢ ብዙ ከጣሊያን ሀገር የመጡ ልጆች ነበሩ። ሆቴል ነው የሚያሳርፉን እዚህ ባርሞራል ሆቴል ቤት እስከሚገኝልን እና ከጣሊያን የመጡ 4-5 ሻንጣ ይዘው የመጡ ናቸው ማች ምናምን። ከዛ እንትን ወሰዱ ልብስ ሊሰጡን ይሄ ልብስ የሚሰጥበት ቦታ አለ ዶኔሽን። ከዛ በቃ 2 ሱሪ 2 ምናምን እኔ በጣም ነው ደስ ያለኝ። እንዲህ ማለ እንዴ ነው ያልኩት። ምክንያቱም አልተጠብቅማ አሁን እነሱ አይ ይሄንንማ ወስደን መጣ አሽትሬ ቤት ነው ምን ወለውልበት ምናምን ሲሉ እንዴ በጣም ነው የተገረምኩትኝና ቤትም ካውንስለራችን ስታፈላልግ ቤት ስትል የመጀመሪያ ኮሎኒ ነበር ስታሳየን እንዴ በጣም እኔ መሰለኝ ስቶቭ ምናምንም ሰዎቹ የሚወስዱት ነው መሰለኝ ለካ ከቤቱ ጋር ነው። ከዛ ወይኔ ቤቱ አሁን ሰዎቹ ባለቤቶቹ ይሄንንም ይወስዱታል በምን ከሰል ነው ምን ሰራው ምናምን አልኩት። ምክንያቱም እዛ የነበርንበትና ይሄ የመሬትና የሰማይ ያክል ነው የሚለየውና አይ ሴትዮዋ ነገረችን ለሱ ይሄ ፍሪጁም ከቤቱ ጋር ነው ስቶቭም እንዲህ ነው ምናምን ተባልን። በቃ በጣም ነው ደስ ያለን። ምክንያቱም ከመጣጥህ ነው የሚወስነው። ምን አሁን እዚህ መተን ሰላም ሀገር መተን ምንድነው ኮምፕሌን የምናረገው? ምንም ኮምፕሌን የምናረገው ነገር የለም። በዛ ላይ እሱ በጣም ተጎርቶ አጥንቱ ወጥቶ ጸጉሩ ሁሉ ቶሮንቶ ስንገባ እኮ ሆቴል ሲያሳርፉ ኤርፖርት ነው እኔና እሱ የተገናኘ ነው። እኔን ከደበቁኝ ቦታ አምጥተውኝ እሱን ከእስር ቤት ኤርፖርት ሞቃዲሾ ኤርፖርት ነው የተገናኘ ነው። እና በቃ ጸጉሩ ራስታ ሆኗል። በቃ ይሄ እዚህ ላይ ቅማል ይወርዳል። በቃ እንዳውም ሰውየው አባስ የሚሉት አሁን አታናግሪው ትንሽ እንትን ብሏል ሲለኝ በእኔ በቃ አልቅሼ ልሞት እና ልክ ሆቴል ምን የመሰለ ሆቴል ኢንተርናሽናል ሆቴል ሲያሳርፉን እንዲያየና ይሄን አልጋ አላበላሽም ስደተኞቹን ነው ማሰደበው ብሎ መሬት ላይ ነው የተኛው። ገንዳ ውስጥ አስገብቼ አጥቤው እንዲህ ሳረገው እንዲህ እንሳፈፋል ቅማሉ እና ከዛ አሁን እስኪ እዚህ መተ ምንድነው ኮምፕሌን የምታረገው? እና እኔ ወደ ገነት እንደገባው ነው የቆጠርኩት። በጣም ለመናገር አስታውሰኝ የወጣበትን እሷ የምትለው እንትን ነው ይረብሻል። ብዙ ጊዜ እንትን ብየዋለሁ። ስወጣ ከእስር ቤት ነው የወጣሁት ሞት ፍርድ ላይ ስለነበርኩ። የሞት ፍርድ ተወርዶብ ነበር? አዎ ከሞት ፍርድ ላይ። በምን ምክንያት? እንዳልኩ ይሄ የስም ዝርዝር አገኙ። ጀኔቭ የተላከውን ስም ዝርዝር አገኙ። ሰላይ ነው አሉ። መርማሪዎቹ ኢትዮጵያውያኖች ናቸው፣ ገራፊዎቹ ኢትዮጵያውያኖች ናቸው። አሁን አንዱ ሎስ አንጀለስ ውስጥ ተንቀባሮ ይኖራል፣ አንዱ ደግሞ ቶሮንቶ ውስጥ ይኖራል። በሶማሊያ በኩል ለምትከሰው ነገር የለም። እኔ ደግሞ ግለሰቦችን ሳይሆን መክሰስ ስርዓት መቀየር ነው የሚያዋጣው። እነዚህ ያደሩ ናቸው፣ ለሶማሊያ መንግስት ያደሩ ናቸው። በጣም የሚያናድደኝ ፓርቱ ግን ኢህአፓ ልክ ስልጣን እንዳለ ሶማሊያ ውስጥ ተቀጥሮ እንደነበረ ኦፊስ እንዳለው ለሶማሊያ መንግስት እንዳደላ እንደ አድቮኬት ሆኖ ይሰራ ነበር የሚሉ ሰዎች ምን አለ ለዛይ ሰከንድ እኔ በነበርኩበት ኢህአፓ ድርጅቴ በነበረበት የድርጅት አባል ሆንኩ እኔ በነበርኩበት በኔ ጫማ ሆነው እውነቱን ቢናገሩ ነው እላለሁ። እና ወደሱ ተወና ወደዚህ ልምጣል እና ምንድነው ሰላይ ነኝ ብዬ እንድፈርም ነው የተፈለገው። ምክንያቱም ሰላይ ነው ብለው ትለቀቃላችሁ ብለው የተገደሉ ልጆች አውቃለሁ። ውሸት ነው። ሰላይ መሆናቸውን ካረጋገጣችሁ እኛ እንፈልጋችሁም ወደ አሜሪካ ትሄዳላችሁ ብለው እውነት መስሏቸው የሞቱ ልጆች አውቃለሁ። በተለይ 1-2 ኤርትራውያኖች መገደላቸውን አውቃለሁ። በዛ ከአስመራ የመጡ ልጆች አንደኛ የቆምኩት ለትክክለኛ ጥያቄ ነው። በሴቶቹ ላይ ግፍ ተፈጽሟል። እስረኞች አሉ። ብዙ የኛ ወገኖች አሸዋ እንዲቆፍሩ ይደረጉና ክርስቲያን በመሆናቸው አማራ በመሆናቸው ከአሸዋ ውስጥ እንዲወጡ አያደርጓቸውም። አሸዋ ሲደረመስባቸው ለክርስቲያን ወይም ለአማራ ቦታ የለንም ብሎ ይደፉታል አሸዋውን። ይህንን ማቅ ሰውዬ
ሐሰትን መሆኑን እያወቅኩ ወገኖቼ እንደዛ መማለቃቸውን እያወቅኩ ስለላ ሳይሆን መከራከሬ ትክክለኛ ነው ብዬ ስለማምን ሰላይ ነው ብዬ መፈረሜን አልተቀበልኩም። ህሊናዬም አይፈቅድልኝም። አዎ ያ ነው ትልቁ ችግር። ስለዚህ ምንድን ያሉት አይ በቃ ማትፈርም ከሆነ የሞት ፍርድ ላይ ስለሆነ እሱን ትጠብቃለህ ብሎ የሞት ፍርድ የሚኖርበት ሸለሞርቶ የሚባል ቦታ ነው የተላኩት። ይህንን በኢሳትም በተለያየ ቃለ መጠይቅ አቅርቤዋለሁ፣ እንደው ለማስታወስ ያህል ነው። ግን ከብዙ ጊዜ በኋላ ነው በተለይ ይህንን መልእክት ለሚያዳምጡ እግረ መንገድ የምነግረው ቤርፉት ማን ኢዝ ካሚንግ የሚለውን ቢያዩት ወይንም ደግሞ ባዶ እግሩን ሰውዬ ያለ ጫማው ሰውዬ ይመጣል ያለውን ቢያዩ የተሻለ እንትን ያመጣሉ ብዬ ቴድ ቶክ ያቀረብኩት ነው። እሱ ነው ቴድ ላይ የተጫነ። እሱ ማየው ጥሩ ነው። እንደ አጋጣሚ ከእስር ቤት ስወጣ አንደኛ እፈታለሁ ብዬ አልጠበቅኩም። ለዚህ ነው አይኔ የተለየች ናት፣ አይኔ ጓደኛ ናት፣ አይኔ እህት ናት፣ አይኔ እናት ናት፣ አይኔ ኮምሬድ ጓድህ ናት፣ አይኔ ወንድም ናት፣ አይኔ ሀገር ናት ምልህ አለመካዷ እና ስወጣ እሷና ይሄ አሁን አትላንታ ያለው ወይንም እንትን ነው ዩኤስ ውስጥ ያለው ጓደኛ ጌዲዮን ካሳ እና ሌሎቹም እና ኃይሉ ታፈሰ ዳኜ ሌሎቹም ዮሐንስ ለገሰ ደስታ እነሱ ይከራከሩ ነበረ። ያለውበትን ቦታ ራሳቸው ተደብቀው እንዳይገደሉ ይከራከሩ ነበር። እነሱ መፈታቴን ያውቃሉ። ለካ አምነስቲ ኢንተርናሽናል ገብቶበታል፣ ሬድ ክሮስ ገብቶበታል፣ እንደሚፈቱ ያውቃሉ። እኔ ግን እፈታለሁ የሚል እምነትም አልነበረኝም። ልጆቼን አስባለሁ። ባዶ ቤት ውስጥ ነው ያለሁት። ሱሬን ሽጬዋለሁ፣ ለሲጋራ ሽጬዋለሁ። ምንም ነገር የለም። ከሀገር ቤት የወጣሁት ቡታንታ አለች፣ በጣም የምታሳዝን ቡታንታ ጣሏት። እዚህ ከመጣሁ በኋላ በጣም የምናደደው ምክንያቱም እሷ ቡታንታ አገር ቤት 1 ብር ከ50 ነበር በዘመኑ የተገዛችው እና ጠቁራ ዜግነቷ ተቀይሯል ማለት። ነጭ ቡታንታ ደግሞ አገር ቤት ማድረግ ኮመን ነበር። እኔ እንደዚህ ስደት እንደዚህ የሚሆን አልመሰለኝም፣ አላወኩም። ያቺ ቡታንታ ግን አለች እስከ መጨረሻው ድረስ እና እንደ አጋጣሚ ያው ሱሬንም ሁሉ ነገር ከሸጥኩ በኋላ ለሲጋራ ያው እንኳኩቶ መጥቶ እንድንወጣ ሲጠይቀኝ የምገደል እንጂ የምወጣ አልመሰለኝም። ብቻ ሁሉን ነገር ልለፈውና ኤርፖርት ደረስኩ። ያው ብዙ ጊዜ ስላልኩት ነው። ኤርፖርት ስደርስ እሷ አንድ አሁን አለ ቦርሳው አለ 40 ምናምን ዓመት ነው። በጣም ደስ የሚል ቦርሳ አለ። የሆነች ድርቅ ያለች ከግመል ቆዳ የተሰራች ትንሽ ቦርሳና እዚህ አንገቷ ላይ እንትን ያለ አንድ ልብስ ነው የለበሰችው። ትርፍ ልብስ የሚባል ነገርም የለም፣ እኔም የለኝም፣ እሷም የላትም። ግን ቦርሳ ይዛለች። እንደገና ደግሞ ማን ሹርባ ሰራት? የሀገራችን ሹርባ እንደዚህ ተሰርታለች። ስወጣ አየኋት። ሰዓት አልመሰለኝም። አንደኛ መቆም አልችልም። ብዙ ረሃቡ በጣም አደገኛ ነው። 52 ኪሎ 55 ገደማ ነኝ። ቁመቴ ረዥም ነው እና አተነፋፈሴ ሁሉ ተቀይሯል ረሃብ ስለነበር እና እሷ ግን ጥግ ሆና ወዮ ገለውታል ምናምን ብላ ትጮኻለች። ድምጿ ይሰማኛል፣ አያታለሁ። ምክንያቱም እሷ ካልመጣች ማረጋገጥ አልችልም፣ ያው ተወስጄ ስለነበር። መጨረሻ ላይ ግን አጠገሟ ሲደርስ የአባስ የሚሉት ይናገራታል። ተይው እንዲህ ሲል አየዋለሁ፣ አእምሮን ያሟል አይነት ነገር። መጨረሻ ላይ እንደምንም ብለን ያው ገባን አውሮፕላን ውስጥ። ከብዙ ትግል በኋላ የዩኤንኤችሲአር ታዛቢዎች ባሉበት አይ አትገቡም፣ የለም ማረጋገጥ አለብን። ገባን። አውሮፕላን ውስጥ እንደገባን በጣም የገረመኝ አጠገቤ ቁጭ ብላ በአማርኛ ነው የምታወራኝ። እኔ ደግሞ ስላላመንኩ ተመልሶ ይከቶናል ብዬ ስለፈራው እንዲመታታለሁ። አትናገሪ በአማርኛ ይሰሙናል ሶማሌዎቹ እላታለሁ። አሁንም ታለቅሳለች። ምን ስንል ግብፅ ደረስን። ከግብፅ ወደ ጣሊያን ገባን። ግን ወርስት ፓርቱ እዛ ጣሊያን ላይ ስንደርስ በአስቸኳይ ነው ለካ ያስወጡኝ። ቪዛ የለ ምን የለ፣ በሚኒስትር ፐርሚት ነው የወጣሁት። እዛ ልክ ስንደርስ ጣሊያኖች ትመለሳላችኋል። ያኔ ወሰንኩ
የእሷንም ህይወት ማበላሸት የለብኝም። ይሄንን ከደረጃ ከደረሰች ይህን ሁሉ መስዋዕትነት ከከፈለችልኝ በኋላ እኔ ራሴን አንድ ነገር ባደርግ ሚዲያ አቴንሽን ይመጣል፣ እሷን አይመልሷትም የሚል ውሳኔ ወሰንኩና ራሴን ከፎቅ እንዴት እንደምጥል እያሰብኩ ግራ ግብት አለኝ። ለምንድን ነው የምንመለሰው? አይስማሙም። በቃ ደስ አይላቸውም። የለም የምትሄድበት የለኝም። አንድ ከአስመራ የመጣች ልጅ እንደዚህ ቁጭ ብላ ምን ሆኖ ነው ብላ ትላታለች። እና ድራግ ማጨስ አይነት ልጅቷ መስሎት ነው። እና ነገረቻት ከእስር ቤት ወጥቶ እንደዚህ ብሎ ገለውት እንደዚህ ምናምን ብላ ስትነግራት ሄድና አሁን በኋላ ሲገባ ማፈን ያኔ ብስኩት ያልኩት እሱን ነገር አምጥታልኝ እንድበላ ጠይቀኛለች። እኔ መብላት አልቻልኩም። አንደኛ አፒታይቱም የለም። ምፈልገው መሽሎኪያ ያለና ወደ ፎቅ የምወጣበት ነገር ካለ ከፎቅ ላይ ራሴ ይመጣል፣ ወይንም መንገድ ካለ የምሞትበትን መንገድ እንዴት አድርጌ ነው ሞተው? እስር ቤት እያለ ከርቸሌ አለም በቃኝ እያለ ማዕከላዊ እያለ መሞቻ መንገዶች ስትወስን አሉ። በአንሶላ ትንጠለጠላለ፣ እስረኛ ሲወጣ በምላጭ መንገድ ፈልገ ትቆርጣለ፣ ደም እስከሚፈስ መድኃኒትም ኪኒንም አለ። ድሉ ካጋጠመ ውጠት ሞት አለ። እዚህ ግን ሞትን መርጬው እንኳን መሞት ያልቻልኩበት ሁኔታ ተፈጠረ። ከሁለት ሰዓት መቆየት በኋላ ግን ሌላ ነጭ መጣ ነው ሚስተር ሰይድ አሉ። የሚኒስቴር ፐርሚት ስለሆነ እነሆ ትገባለህ፣ ወደ ካናዳ ትሄዳለህ ሲሉኝ ማመን አቃተኝ እና $100 እና እሱን ሰጠ። እሱን ሲሰጠን ለሷ የጠየቋት ነገር ምን ነው? ሲጋራ፣ ቶሎ ላይተር፣ ዳቦም አልታየኝም፣ ቶሎ ላይተር ብቻ ሲጋራ። ሰውየው ራሱን ታመጣልኝ ሮዝመን ሲጋራ አልኩት። ሆልዶን አለና ሄዶ 100 ብሩንም አልነካው፣ ሄዶ ሲጋራውንም አመጣልኝ፣ ላይተሩንም አመጣልኝ። ያኔ ማጨስ ይቻል ነበር። እዛው ነው አጣድፌው አከታትዬ 3-4 ጡዝ እስከሚልብኝ ድረስ። ከዛ በኋላ ተሳፍረን ወደዚህ መጣን። እዚህ ላይ ነው አሁን እዚህ ስንመጣ እሷ እንዳለችው ያ ሁሉ ሆነ። ቶሮንቶ ምናምን አካባቢ ላይ ግን ኮምፕሌን አደረኩ። እሷ ኮምፕሌን አላረገችም። ኮምፕሌን አደረኩ። በጣም ይገርም። ከዛ እስር ቤት ወጥቶ አንደኛ ጫማ የለኝም፣ ሱሪ የለኝም፣ ምንም ነገር የለኝም እና ትንሽ ሽርጥ ነው የሰጠሁት። ጫማም የተሰጠኝ እዚህ ኤርፖርት ነው፣ ሱሪም የተሰጠኝ ኤርፖርት ነው። ደግሞ ሲሰጡኝ 44 ቁጥር ነው ጫማው፣ እኔ 42 ነው። ቡፍ ይላል። ራሱን የቻለ ቤት ነው። ሱሪው ደግሞ በጣም ሰፊ ነው። ራሱም ቀበቶም አላመጡም እና ጠቅልዬ ነው ያስኩትና ብቻ ወጣው። ወጥቼ ሆቴል ነው ያሳረፉን እና ሆቴል ስናርፍ የሚገርም ነው። የሰው ልጅ በቃኝን አያውቅም። እዛ ቦታ ላይ ነው ራሴን የታዘብኩት። ነፃነቴን አግኝቻለሁ። ግን በጣም የገረመኝ ፓርቱ ምንድን ነው? ምግብ እንድንበላ በቃ አፕታይት ጠፋኝ እና ምግብ እንድንበላ ወርደን ነገሩን። እንደምንም ተነስተን እኔና እሷ ተያይዘን ያረፍንበት ሆቴል ባልሞራል ሆቴል ነው። 3ኛው ፎቅ ላይ ነው እኔና እሷ ያለ ነው። እየደገፈችን ወረድን። ግን ለሀበሻው እዚህ ላሉት ወገኖቻችን ተነግሯቸዋል። ከእስር ቤት ራቆትን የመጣ ሰው ምናምን ተብሎ ተነግሯቸው ደግ ሰዎች አጋጠሙን። እንደ ሰለሞን መኮንን ዳምጠው፣ ሌላ ሰለሞን ካሰኝ የሚባል እንደነ አቶ መኮንን በላይነ ነፍሱን ይማር፣ እንደነ አቶ ተስፋዬ ገብረየስ ወልደየስ እነሱን አይነት አጋጠሙን። ግን ሰለሞን የሚባሉ ሁለቱም መጥተው ጠየቁን። አይዟችሁ ያልፋል ምናምን አሉን እና እሱን ተቀብለን ወደ ምግብ ቤት ስወርድ የዶሮ እግር ተከምሯል እና ቀስ ብዬ ለሷ አይንዬ ሌላ ነገር አትቢ ወድሽን ይዘጋሻል እና ቅልጥሙን አንስታሽ ዶሮውን ትበያለሽ አልኳት። እሺ ብላ እኔም ቶሎ ብዬ ተማሞች አንስቼው ገና በጥሴ ስነካው የማላመጥ እድልም አልሰጠን ብሎ ይገባል። እንደውም እንዴ እኔ የማውቀው ዶሮ አገር ቤት በጣም ሲነጭ ነው፣ ነጭተው ነው ተታግሎ የምትበላው። የለም እንደሱ ብቻ። አሁንም ይሄ ነገር ውሸት ነው እውነት ነው እንደገና ስነቀው እያለ ይገባል።
ዋይ በይሄ ነገር አልጣመኝም እስቲ ቆይ በሚያቃጥል ብለን እኛ አዋዜውንም አላወቅ ነው ያ ከቻፑን እኔ ምን መስሎኛል የሚያቃጥል ሚጥሚጣ ምናምን ነገር አዋዜ ድል ሰርተው ያስቀመጡ መስሎኛል እና እሱን ገለበጥኩና ይሄ የሚያቃጥል ነው ቀስ ብለሽ ተጠንቅቀሽ እንበላዋለን ብዬ በእጄ ዶሮውን አንስንት ገነጠልኩና ነክቼ ስነካው ስኳር ነው ያን የሆነ አስቀምጬ በየናፕኪንና እስክሪብቶ ለምኜ ግጥም እኔ የለመድኩት ቃራና ሚጥሚጣ ሁለቴ ተጎርሶ ሶስቴ የሚያስጠጣ እኒህ ያበዱ ፈረንጆች ምግቡን በሞላ በስኳር ለውሰው አበሻው ቆፍጣኔ እንደምን አድርጌ እንዴት ስልቅመሰው ብዬ እዛው ለጥፌላቸው ኮምፕሌን ቅሬታዬን አሰማው ነው የምልህ በበነጋታው ምን ያደርጋሉ ሄጄ ተቃውሞ በማሰማቴ የሚያቃጥል ነው የምትፈልገው አዎ አንተ የሚያስረግም የሆነ የቻይና ሚጥሚጣ ነገር ነው አምጥተውልን ስነካው ምላሼ ራሱ ታጥፎ ለመዘርጋት እስከሚያቅተኝ በዛ ኮምፕሌን አድርጌያለሁ ለማለት ነው ያ ገጥሞናል እሺ ምን ያህል ጊዜ ቆያችሁ በሆቴል አንድ ወር ከዛ በኋላ ቤት ተከራዩላችሁ ከዛ በኋላ 207 190 ኮሎኒ የሚባል ቦታ ተከራየን ስለ ቃል ኪዳኑ ትነግሪያለሽ ኢትዮጵያ ማህበር ዛን የተመሰረተ ህይወት በኪራይ ቤት ተጀመረ ነገሮች እንዳሰባችሁት የተመቸ ነበር ስራ ለመጀመር ሴትል ለማድረግ ካናዳ ውስጥ ብዙ ተቸግራችሁ